የአማራን ህዝብ ሞት፣ እንግልት፣ ስቃይና እስራትን በመቃወም ከብልጽግና መንግስት ጋር ፖለቲካዊ የትጥቅ ትግል ከሌሎች የፋኖ መዋቅሮች ጋር በጋራ በመሆን እየታገልን እንገኛለን። ከዚህም በተጨማሪ በጠላታችን ላይ የበላይነት ለመውሰድ በአጭር ጊዜ ትግሉን ለመቋጨት እንደ ሸዋም ሆነ እንደ አማራ አንድ ወጥ ተቋም ለመመስረት ከተለያዩ የፋኖ መዋቅሮች ጋር ንግግር ስናደርግ መቆየታችን ይታወቃል። በዚህም ስናደርገው በነበረው የአንድ እንሁን ጥሪ ለተከታታይ 15 ቀናት የአማራ ፋኖ በሸዋ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሲነጋገሩ መቆየታቸው ይታወቃል። ሆኖም ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከጫፍ የደረሰውን የአንድ እንሁን ውይይትና ስምምነት አፍርሶና ትቶ ወደ አማራ ፋኖ ህዝባዊ ድርጅት ተጠቃለሉ። ይህንንም ተከትሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እውነተኛ ታጋዮችን በጠላትነት በመፈረጅ ከብልጽግና ሰራዊት እና ከሸኔ ጋር በመሆን እርስ በርስ ሲያዋጋን ቆይቷል፣ እየወጋንም ይገኛል። ለአብነት ያክል ብንጠቅስ ሰኔ 23 2016 ዓ.ም በይፋት ቀጠና በማጀቴ አካባቢ የሚንቀሳቀሰውን በአማራ ፋኖ አጼ ይኩኖ አምላክ ክፍለ ጦር ላይ በማዝመት የአማራ ፋኖ በሸዋን ዋና መሪውን እንዲያጣ አድርጎታል። ንብረትም ዘርፏል፣ አውድሟል። በህዝቡም ሆነ በጦሩ ላይ የማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ኪሳራ አድርሷል። ንጹሃንን ደብድቧል፣ ረሽኗል። ከዚህም ጥፋቱ ባለመማር የአማራ ፋኖ ህዝባዊ ድርጅትን አሰራር ለህዝብ እንደማይበጅ ተረድተንና የድርጅቱን አሰራር ተቃውመን ከድርጅቱ ራሱን ባገለለችው 7 ክፍለ ጦር ላይ እሷ ዋና ጠላት እየተፋለመች ባለችበት ሰዓት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ብሎ ራሱን በሚጠራው ድርጅት ጦርነት ከፍቶበታል። አመራሮችንም ታግተውበታል። በማስገደድም 7 ከጠቅላይ ግዛቱ አልወጣችም ብለው መግለጫ እንዲሰጡ ተደርገዋል። ድመት መልኩሳ አመሏ አትረሳ እንደሚባለው ብሂላዊ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በ29/07/2017 ዓ.ም ለ30 አጥቢያ ከሌሊቱ 6 ሰዓት ጀምሮ በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ላይ በበዞ፣ በጭንብሬ፣ በጊፍቶ እና በጭራሮ ደብር ጦር አዝምቶ ወገኑን እየወጋ ይገኛል። በዚህም ውጊያ ንጹሃኖችን ተሰውተዋል። ይህንንም ተከትሎ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ጋር ተናቦ የሚሰራው የብልጽግና መራሹ የአብይ አህመድ ገዳይ ቡድን ከኩኬለች በመነሳት ወደ ተጉለት ካሴማ በመንቀሳቀስ በመናበብ በህዝብ ላይ በአማራ ፋኖ በሸዋ ላይ ጥቃት ከፍቷል። ይህንን ራቸውን ደግሞ አብረው ለመስራታቸው ማሳያ ስለሆነ ለሚመለከተው ሁሉ የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በተለያየ ቦታ የምትገኙ የፋኖ መዋቅሮች በሙሉ ይህንን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ድርጊት እንድታወግዙ ጥሪ እናቀርባለን። ሁለተኛ፣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ለምትገኙ የፋኖ ሰራዊት በሙሉ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስተሳሰብና አመለካከት ጎጃም፣ ጎንደር፣ ወሎ እና ከፊል ሸዋን ትቶ ህዳር እንደማያደርሰን በማወቅ በመረዳት የእርስ በርስ ውጊያን በመቃወም እንደ 7 ክፍለ ጦር በአቋም ነጥላችሁ በመውጣት ወደ ትክክለኛው መዋቅር እንድትመጡ ጥሪ እናቀርባለን። ሶስተኛ፣ ለመላው የአማራ ህዝብ በውጪ ዓለም ለምትገኙ የአማራ ፋኖ ደጋፊዎች፣ የሚዲያ አካላት በሙሉ በተለያየ ቦታ በሚንቀሳቀሱ የአማራ ፋኖ ህዝባዊ ድርጅት ስር ባሉ ፋኖዎች የሚከፍትብንን ጦርነት እንድታወግዙና በህዝባዊ ድርጅቱ ለአማራ እንደማይጠቅም ተረድታችሁ ለህዝባዊ ድርጅቱ የምታደርጉትን ድጋፍ በማቋረጥ እውነተኛ የፋኖ መዋቅር እንድትደግፉ ጥሪ እናቀርባለን። አራተኛ፣ ለአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አመራሮች በመፈራረጅና እርስ በርስ በመጠፋፋት ለማንም እንደማይጠቅም አውቃችሁና ተረድታችሁ ያገኛችሁትን ያገታችሁትን የ7 አመራሮችና ሰራዊት እንድትለቁ እንጠይቃለን። ነገር ግን ህዝባዊ ድርጅቱ የከፈተብንን ጦርነት የማያቆም ከሆነ የብልጽግና መራሹ የአብይ አህመድ
ሰራዊት ከዚህ የበለጠ በድሎናል ብለን ስለማናምን ህዝባችንና ሰራዊታችን ለመጠበቅ ስንል ህዝባዊ ድርጅቱ ተከፈተብን ጥቃት ህዝባችንን ይዘን ራሳችንን ለመከላከል የምንገደድ መሆኑን እንገልጻለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ክብር በጀግንነት ለተሰዉ ጀግኖቻችን። የአማራ ፋኖ 7 ክፍለ ጦር፣ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር። እናመሰግናለን በማለት እንግዲህ መግለጫቸውን አውጥተዋል። እንግዲህ ከዚህ በኋላ ነው በጣም ዝርክርክ ያለ ነገር እየመጣ የሚገኘው። እንግዲህ የእነ እስክንድር ቡድን አሸናፊ ሆኖ ይመጣ ዘንድ ከነ ብርሃኑ ጁላ ጀምሮ እነ ዶክተር ዳኛቸው እነ ሲሳይ አጌና የጎንደር ስኳዶች በጣም በብዙ መልኩ ለፍተዋል። የኦሮሞማ ልሳኖች በአጠቃላይ በብርቱ ደክመዋል። ነገር ግን ምንም ማድረግ አልተቻለም። አማራን ማደንዘዝ፣ አማራን ማስቆም አልተቻለም። እነዚህም ደግሞ በጣም ጠንክረው ወጥተዋል። የአፍሪካ ህብረት፣ የንክክር ኮሚሽን ነበለጠ ሞላው አብን፣ የብልጽግናው ብአዴን ሁላ እስክንድር ቢሉም አማራው ግን እግራችሁን ብሉ በማለት ትግሉን ቀጥሏል። አፍቃሪ እስክንድሩ የኦሮሞማ መከላከያም ከነመከታው ማሞ ወገን ሆኖ እንግዲህ እንደሰማችሁት በሞርታር ጭምር ሽፋን ሲሰጣቸው እንደነበር ነው የተነገረው። የአማራ ፋኖ በሸዋ ከነመከታው ማሞ ጦር አዳዲስ መሳሪያና የታሸገ ንብረትነቱ የአገር መከላከያ ሰራዊት የሆነ የብሬን ጥይቶች ሁላ መማረኩን ነው የደረሰ መረጃ የሚያሳየው ማለት ነው። ይሄ ነገር እንግዲህ በጎንደርም እነደረጀ በቶሎ የህዝብን ጥያቄ ሰምተው ካላመጡ ባልናገረውም ብናገረውም የማይቀር ነው። ሟርት አይደለም። አጼ ቴዎድሮስ ያስፈልጋሉ። በቃ ጎንደር ውስጥ አጼ ቴዎድሮስ በምንድን ነው የሚታወቁት? ጨፍልቀው ነው አንድ ያደረጉ። ጨፍልቀው 300 ዓመት ተበታትና የነበረች ሀገር በጉልበት ነው አንድ ያደረጉት። እዚህ ደረጀን ስለወደድከው፣ ሀብቴን ስለወደድከው፣ ባየን ስለወደድከው፣ ከበደን ስለወደድከው አይደለም። አሁን ወደ አንድነት መምጣት ግድ ነው። አፈንግጬ እንዘጭ እላለሁ። ከዚህ በፊት የጦር ልምድ አለኝ ከዚህ ምን አይሰራም። ወደ አንድ ጎጃም እንደዛ ነው ያደረገው የሚለው ህግ። አሁን በጎጃም አንድ አማራ ፋኖ ነው የሚያራ ጽድቁም ኩነኔውም ኃጢአቱም ጽድቁም ገነቱም ገሃነሙም መንግስተ ሰማያቱም ሲኦሉም የሚጠየቅበት መሪው ዘመነ ካሴ ድርጅቱ የአማራ ፋኖ በጎጃም አለቀ። ጎንደር ግን እኔ አይደለሁም የደረጀ ቡድን ነው፣ እኔ አይደለሁም የሀብቴ ቡድን ነው፣ እኔ አይደለሁም የለም። ያ ተጠያቂነት የሚጠፋው ወደድክም ጠላህም ልዩነቶችን አጥብበህ ስትመጣ ነው። ወሎም እንደዛው። አሁን ወሎ ጥሩ ነገር ይዘዋል። እነሱ ወሎ የሚባለውን አካባቢ ማስከበር የግዴታቸው ነው። ሲፈልግ በውድ ሲፈልግ በግድ አንድ ይሆናታል ማለት ነው። ይሄንን ሌላ ሰው አይነግራችሁ፣ እኔ ነኝ የምናገረው። እኔ ስር ይላችኋል። ይሄን ስናገር ስር ይላችኋል። ጨካኝ መሆን ብቻ ነው የሚያስፈልገው። አለቀ። ጎጃም መጨከኑ ጠቀመው እንጂ አልጎዳው። ጎንደርም እንደዛው እገሌን ስለምወደው ቋራ ነው ደባት ነው ምናምን የሚባል ነገር የለም። ጎንደርን የወደደ አንድ ነው የሚሆነው። ጎንደርን ያልወደደ መንዘላዘል የለመደ በየጎኑ ሳንቲም መለቃቀም የለመደ በህግና በስርዓት ውስጥ መመራት ያለመደ ሽፍታ ዘራፊ ህዝብን የሚያስለቅስ የህዝብን መከራ የሚያረዝም ምንድን ነው እሱ? ለምን የፈለገው ምን ስለሆነ ነው? ልክ ነው ማግባት አንድ በአንድ እንኳን በዚህ በነፃነት ትግል ውስጥ ይቅርና በሰፈር አንደኛው ማናፈጥ አለበት። በቃ ማናፈጥ ከቻለ ያኛው አቅሙን አውቆ አይ
እኔ አልችልም ተስማምተን ፒስ ምናምን በቃ አንተ ምራ እኔ ያው ትበጭቅልኛለሽ ምናምን ብሎ ይገባል። ካልሆነ ግን ጥርሱም ብሎት ድዱም ብሎት በቴስታ በፌሮ ልክ አግብቶት ነው አንደኛው የሚነክሰው። በዱርዬ በመጽሐፈ ዱርዬ እንኳን ሁለት እንትን የለም። በአጋንንትም ደግሞ ሁለት አጋንንት አንድ ሰው ላይ ንጉሥ ሆኖ አይሮም ሰራዊቱን አስከትሎ ይገባል እንጂ ሁለት ሌጊዮኖች በአንድ ሰው ውስጥ አጋንንት ሆነው አይቀርቡም ማለት ነው። አለቅ። ሁለት መንግስት የለም፣ መንግስት አንድ ነው። ሁለት አባወራ የለም፣ አባወራ አንድ ነው። አባወራ አንድ ነው። ይሄ ልክ ሌላ ባህል አይደለም። በሙስሊም ባህል በአንድ ቤት ውስጥ አንድ አባወራ ለአራት ማወራዎች ሊኖር ይችላል። ግን በዚህ በሀገር ደረጃ በክርስትና ደረጃ ግን እንደዛ አይሰራም። በአንድ ክልል በአንትን ነው ያለው ማለት ነው። ይሄ ደግሞ የምርጫ ውድድር አይደለም። የምርጫ ጊዜ ፓርቲ ማቋቋም ይቻላል። ጎንደር ውስጥ ማንትስ ፓርቲ፣ እናት ፓርቲ፣ እህት ፓርቲ፣ ወንድም ፓርቲ ቅጥሮ አብን ድብን ምናምን እያለ ማቋቋም ይችላል በመንግስት ተመስርቶ ማለት ነው። አሁን ባለው ሁኔታ ግን አንድ አታጋይ ድርጅት በየጠቅላይ ግዛቱ ከዛ ደግሞ ሁሉንም አንድ የሚያደርግ ያስፈልጋል ማለት ነው። እና እገሌን ስለምትወዱት እገሌን ስለምታፈቅሩት ምናምን ሳይሆን አፄ ቴዎድሮስ ያስፈልጋል። ቀጥቅጦ አንድ የሚያደርግ ልክ የሚያገባ በቃ የሚያስነጥስ እንደ ቢስማርክ ጀርመንን ቢስማርክ እንዲህ ነው ያደርጋት። ጆርጅ ዋሽንግተን እንደዚህ ነው ያደርጓት። አሜሪካ አንድ የሆነችው ተቀጥቅጦ ነው። ፈረንሳይ አንድ የሆነችው ተቀጥቅጦ ነው። ጀርመን ተከፋፍሎ የነበር ተቀጥቅጦ ነው። ኢትዮጵያን እና አፄ ምኒልክ እና አፄ ቴዎድሮስ አንድ ያደረጓት ልክ አግብተውት ነው። ይሄ መንደር ሽፍታውን ጎጠኛውን በየመንደሩ ግብር እየሰበሰበ የነበረውን ወደ አንድ ማዕከላዊ መንግስት አምጥተው ነው። እሺ ያለውን ካሮት እየሰጡ እምቢ ያለውን ደግሞ በአርጩሜ ልክ እያገቡ አሁን ላይ ምኒልክ እንዲህ ነበር ቴዎድሮስ እንዲህ ነበር አይደለ። እነሱ ይሄን አድርገው ነው ልክ አብይ እንዳደረገው ወያኔዎቹ ሲያፈነግጡ የት አባ ነው የምታፈነግጠው ብሎ ሄዶ ልክ አገባ ገረፈ ማለት ነው። ያንን ያልደገፈው ከሄድ ወያኔ ኢትዮጵያን አፈርሳለሁ ቅጥሮ ሲባል አብይውን ሰይጣኒውን ኢትዮጵያን የሚመራው አካል የት አባ ነው ብሎ በአንድ ሀገር አንድ መንግስት ነው ያለው። ይሄ የሚደገፍ እንደዚህ መብሰል ያስፈልጋል። ስለዚህ በአማራ ፋኖ አደረጃጀት ውስጥ አንድ ነው መሆን ያለበት ማለት ነው። ይሄንን ካላደረጉ እንትን የሚባለው ይሄ ውጭ ያለው ዶላር የሚልከው እንትን ገና ለገና በስተርጅና ከታክሲ ሹፌርነቴ ከውሻ አናፋሽነቴ ከፓርኪንግ ምንትስነቴ የመጦሪያ ጊዜን ሚኒስትሮኜ ፋኖ ገሌን ይዤ የገሌ ዘመድ ነኝና ምናምን ብሎ እዚህ ከረባቱን አጥቦ የተቀመጠ አለሌ እሱ እየተሰማ መሆን የለበትም። በአማራ ላይ መከራ እየበዛ ነው። ትምህርት ቤት ተዘግቷል። ተማሪዎች ተዘግቷል። መነገድ አልተቻለም። ሐኪም ቤት የለም። ትምህርት አስተማሪ የለም። ሁሉ ስጋት ነው። ሁሉ ነገር ምርት ቀንሷል። መሬት ጦም አድሯል። ገበሬ እየተገደለ እየተሰለበ እየታረደ ነው። ይሄ መከራ የሚረዝመው አንድነት ካልመጣ ነው። አንድ ከሆኑ ይቀንሳል፣ አንድ ካልሆኑ ይረዝማል። ስለዚህ ህዝቡ ትንሽ ቆይቶ ሁለቱንም ይዋጋል ማለት ነው። ፋኖንም ይዋጋል፣ ገዢውንም ይዋጋል። አማራ ደግሞ ይችልበታል፣ ይሄን ማድረግ ይችልበታል። ስለዚህ የአማራ ፋኖን ቢባል ለራሱ ሲል ወደ አንድነት መምጣት አለበት፣ የህዝብን መከራ ለመቀነስ ሲባል ማለት ነው። የአማራ አሁን የተያዘ ትሬንድ አለ። እዚህ የጎንደር ስኳዶች የያዙት ማለት ነው። ደውለውልኛል፣ ለኔም ደውለው እንዴት ከትግሬ ጋር ይሰራል፣ እንዴት ከኤርትራ ጋር ይሰራል፣ እንዴት ከምናምን ጋር ይሰራል ብለውኛል። ይሄንን አንሳልኝ አንድ ጊዜ ወደ እኔ ያምጣልኝ ቴክኒሻን። እንዴት ከትግሬ ጋር ይሰራል፣ እንዴት ከኤርትራ ጋር ይሰራል፣ ብንሞት ከትግሬ ጋር እንሰራ ምናምን ይላሉ። እነሱ ከማጋ እየሰሩ ከኦሮሙማው ጋር እየሰሩ የጎንደር ስኳዶች ከኦሮሙማው ጋር ሰርተው አማራን ከሚያርድ አማራን ከሚገድል አማራን ከሚያወድመው ጋር ፍርፋሪ ለቅመው እየሰሩ ከወያኔ ጋር አንሰራም ከሻቢያ ጋር አንሰራ ይላል። ይሄ ጎንደር ስኳድ ሻቢያን ሄዶ ደጅ እየጠና ፍሬ ስጭኝ እያለ ተተኳሽ ስጠኝ እያለ ምን እያለ ደጅ እየጠና ከሻቢያ ጋር እንዴት ይሰማ ይላል።
እነ ደመቀ ዘውዱ ከሻቢያ ጋር የገቡትን የሚሰሩትን እየታወቀ እንዴት ከሻቢያ ጋር ምናምን ይባላል? ለእናንተ ሲሆን ቅዱስ፣ ለአማራ ፋኖ ሲሆን እርኩስ የሚሆንበት ምክንያት የለም። የአማራ ፋኖ የሚደራደርበትን የሚነጋገርበትን ክበቡን አስቀምጦ ሲፈልግ ከሶማሊያ ጋር፣ ሲፈልግ ከሱዳን ጋር፣ ሲፈልግ ከግብፅ ጋር፣ ሲፈልግ ከህንድ ጋር፣ ሲፈልግ ከአሜሪካ ጋር፣ ሲፈልግ ከእስራኤል ጋር የመነጋገር መብት አለው። ሲፈልግ ከወያኔ ጋር፣ ሲፈልግ ከኦነግ ጋር፣ ሲፈልግ ከሸኔ ጋር የመነጋገር መብት አለው። አንተ አትመርጥለት። ለአንተ ሲሆን ምንም ችግር የለውም። ለአማራ ፋኖ ሲሆን ግን እንዴት እንደዚህ የለም አለቀ። አንተ ወያኔ መንግስትን ሊገለብጥ የመጣ ሸዋሮቢት የደረሰውን የኦሮሞማን ሊያወድም የነበረውን ወያኔን እግሩን ስመ እጁን ስመ ነጮች ፊት ተቀብለ ይኸው መሪ እየተለማመጥክ አብሬ ልስራ እያልክ የአማራ ፋኖ ሲሆን አይቻልም ይባል የለም። እኔ ከወያኔ ጋር ይስሩ እያልኩ አይደለም፣ ከሻቢያም ጋር ይስሩ እያልኩ አይደለም። ወያኔም ሻቢያም ለኢትዮጵያ ጠንቅ፣ ለአማራ ጠንቅ፣ አማራ አሁን ለገባበት ምንድን ነው የሚባለው ረጥ የዳረጉት ሰዎች ናቸው። አሁን ባለው ሁኔታ ግን ምቹን አጋጣሚ ተጠቅሞ አማራ መከላከያ ሲመጣ ብቻ ተተኩሶ ከዛ ተተኳሽ ከሚቀበል አሁን ባለው ሁኔታ እነሱ ኖሯቸው የሚሰጡት ከሆነ ዋይኖት የማይቀበልበት ምንድነው ችግሩ? ለምን የማይቀበለው? ይቀበላል፣ ይቀጥላል። አንተ ስለመረጥክ አንተ ስለጮክ አይደል። እና አሁን የጎንደር አንዳንድ ስኳዶች እኔ ጋር ደውለው ዘመዴ ባለፈው እንትን ያለው በጣም ይቅርታ፣ ግን አሁን በፍጹም እንደዚህ መደረግ የለበትም። ሻቢያ ጋር ሄደው ማን ነው? ዘመነ ብቻ ነው እንደ ሄደው? አዎ ሀብቴ ሄዷል። አዎ ተቀብሏል። አዎ ደረጀ ተቀብሏል። አዎ እነ ደረጀ ሲቀበሉ ጽድቅ እና እነ ዘመነ ሲቀበሉ እርግማን የሚሆንበት ምክንያት ምንድን ነው? ምንም የለም። በተለይ ደግሞ ራሳቸው ከኦሮሞማ ጋር እየሰሩ ማለት ነው። እስቲ አበበን እንስማው። የሸዋ ፋኖ የነመከታው የነ እስክንድር ቡድን ከማን ጋር እንደሚሰራ እንመልከት። አብዛኛው የትግሬ ሚስት አቅፎ እየተኛ ከትግሬ ጋር ለምን ትሰራለህ ይላል እንዴ! በጣም ያለ መማር ነው። እንስማው። ይሄ አሁን ጺሙን እንደምታዩት ነው። በጣም ተናጋሪ ነው፣ አንደበተ ርቱዕ ነው የሚባል ነው። እንግዲህ አሁን የመከታው ምክትል በሉት እና የእስክንድር ምናምን ስለ አፋድ ስለ እስክንድርና ስለ ምናምን የሚያወራ ሰው ነው ይሄ ሰው ማለት ነው። እና በእነ መከታው ውስጥ ማን እንዳለ እንስማ። ሂድ ቀጥል። እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደ አማራ ፋኖ ህዝባዊ ድርጅት ምንም አይነት ጸብ ውስጥ የሚያስገባን ጉዳይ የለም። ይሄንን ብቻ ያዙልን። ይዘናል። አጠቃላይ የአማራን ፋኖ ብትጠይቁት በዚህ ልክ የኦሮሞ ወንድሞቻችን አብረው በጋራ ቲም መሪ፣ ጋንታ መሪ፣ አንተን ሻለቃ መሪዎች እኮ አሉ። የአምቦ ልጆች አሉ ከኛ ጋር፣ ያሰላ ልጆች አሉ ከኛ ጋር፣ የትቼ ሰላሌ ልጆች አሉ ከኛ ጋር። ኦሮሞ ናቸው። አማርኛ እንኳን በቅጡ የማይናገር ልጅ አለ። አሁን እኛ ብሬን ተኳሻችን ነው ገብቶት አማርኛ ስለምደማ ለበዳ አማርኛ ሰምተሰግኝ ጽናት ዘጸና ደደ ሃይባል ፍሬ ሃይላል አባቶቻችን ደጅ ጸና ፍሬዋን ስለሚበላ ደጅ ጸንቶ ከአማራው ህዝብ ጋር ምን ያክል የኢትዮጵያ ህዝብ እየታመሰ እያለቀ እንደሆነ ስለገባው አብሮ ሞቴን ከአማራ ህዝብ ጋር ያድርገው። ሞቴን ለኢትዮጵያ ከሚታገለው ለኦሮሞም ለሌሎችም ብሔር ብሔረሰቦች አስቦ ለሚታገለው ህዝብ ይሁን። አንዲት ነፍስ ነች እንጂ ያለችኝ 10 ነፍስ ብትኖር ለአማራ ፋኖ በሰጠው ታላ አንድ ቀን በኦሮምኛም በአማርኛም እያበላደፈ ነው። እንዲህ ልጅ ምን ልታረጉት ነው? ሌላ የተለየ አጀንዳ የለው፣ የተለየ ዓላማ የለው። እኛም ብንሆን ለአማራ ፋኖ የተለየ ዓላማ የለን። ዓላማችን ቅድም የጠቀስኩላችሁ ብቻ ነው የምንፈልገው። ከደራ ስትመጡ ተሳቃችሁ እንደው እዚህ ቦታ ላይ ስደርስ ምን ይደርስብኝ ይሆን ብላችሁ አይደለም ደግማችሁ ሰሙታላችሁ። የፖለቲካ ህጉ የሚፈቅደው ኦሮሞ የአማራ ፋኖን መደገፍ ይችላል፣ ትግሬ የአማራ ፋኖን መደገፍ ይችላል፣ ጉራጌ የአማራ ፋኖን መደገፍ ይችላል፣ ወላይታ የአማራ ፋኖን መደገፍ ይችላል። መምራት ግን አይችልም። መተቸት ይችላል፣ መቃወምም ይችላል። አሁን እኔ ደጋፊ ሆንኩ እንጂ መቃወም እችላለሁ፣ መብቴ ነው።
ይቃወሙ የለ እንዴ? ስንቱ ይቃወማል እኮ አማራ ሆኖ የሚቃወማቸዋል። መደገፍ ይችላል። ነገር ግን የቲም መሪ አለ። ተመልከቱ፣ ኦሮሞ ሆኖ አማርኛ አይችልም። የቲም መሪ አለ፣ የጋንታ መሪ አለ። በነመከታው ስር በነ እስክንድር ስር ኦሮሞ ሆኖ የጋንታ መሪ አለ። ኦሮሞ ሆኖ የሻለቃ መሪ አለ። ኦሮሞዎች ናቸው በመከታው ስር ያሉት ማለት ነው። ከአምቦ የመጡ ኦሮሞዎች፣ ከአሩሲ የመጡ ኦሮሞዎች፣ የፍቼ ሰላሌ ኦሮሞዎች ከነማን ጋር አሉ? ከነመከታው ማሞ ጋር አሉ። ከነ እስክንድር ነጋ ጋር አሉ ማለት ነው። ይታያችሁ፣ ቄሮ ይታያችሁ። ኦሮሞ መሪ አማራን ነው የሚመራው። የሸዋ አማራን፣ የይፋትን አማራ ነው የሚመራው። የመራ ቤቴን አማራ ነው የሚመራው። ይሄ እግዚአብሔር መንፈስ ቅዱስ እኔ ስናገር ይልብኝ የነበረው ሰው እግዚአብሔር ደግሞ በቃኑን ጠብቆ ይኸው ያስለፈልፈዋል። መንፈስ ቅዱስ ፊትን ጸፍቶ አንደበትን ከፍቶ ያናግራል። አለቀ። በእነዚህ ኦሮሞዎች ነው የምንመራው አለ። በመከታውና በእስክንድር ጦር ስር ማለት ነው። እነዚህ ሰዎች ምን አይሉም ማለት አማርኛ እንኳን በቅጡ አይናገሩም፣ የማይችሉ ናቸው። ብሬን ተኳሾች እግዚአብሔር ያሳያችሁ። ኦሮሞ በአማራ ምድር በሸዋ ምድር ብሬን ሲተኩስ ከዛ እነ ኢንጂነር ደሳለኝ እናሰግድ ሲመጡ ይሄ ከአምቦ የመጣው ይሄ ከሰላሌ የመጣው ይሄ ከአሩሲ የመጣው አማራን ሊያግዝ አማራ ለኦሮሞ ነው የሚታገለው ብሎ አማራ ለኦሮሞ ነው እንዲያው የሚታገለው ንገሩኝ። እዚህ ጋር ጻፉልኝ፣ እዚህ ቴሌግራም ላይ ጻፉልኝ። ጨርሰናል። አማራ የሚታገለው ኦሮሞን ነፃ ለማውጣት ነው እንዴ? ኦሮሞ የራሱ ነፃ አውጪ ያለው እየታገለ ነው። ሸኔ ነኝ ኦሮሞ ኦነግ ነኝ ብሎ እየታገለ ነው። ንገሩኝ። አማራ አሁን የራሱ ሰዎች አቶ ነው ወይ? ብሬን ተኳሽ፣ ስናይፐር ተኳሽ፣ ዲሽቃ ተኳሽ የራሱ ሰዎች አቶ ነው ወይ? ጋንታ መሪ በምን ሊግባቡ ነው? የአማራ የሰሜን ሸዋን አማራ ጨፍጭፈው እግሩን እንደበረ አስረው እንዳይነቃነቅ አድርገው የገደሉት እነዚህ የነመከታው ማሞ ቡድኖች ናቸው። ፈንዳ ምንም አታመጣም። እኔ የምነግር ነገር እውነቱን ነው። የፈራችሁት ይሄን አይደለ? ከመረጃ ቲቪ የሳተላይት ቴሌቪዥን ያወረዳችሁ ይውረድ ብላችሁ ያላችሁት ይሄን እንዳልናገር ይሄን እንዳላወጣ አይደለ? እናገረዋለሁ፣ አወጣዋለሁ። ይታያችሁ። አንድ የአምቦ ቄሮ፣ አንድ የአሩሲ ቄሮ፣ አንድ የፍቼ ሰላሌ ቄሮ የነመከታው ቡድን አዛዥ ሆኖ ከዛ የአማራ ገበሬ ለአማራ ሲራራ ሰሜን ሸዋን ለማድቀቅ አጣዬን ለማውደም ከሚሴን ለማውደም ጀውሃን ለማውደም ሰሜን ሸዋን ጠቅልሎ ለኦሮሞያ ለማካለል የሚሰሩ ናቸው። እነዚህ የመንግስት ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ያገዛዙ ቅጥረኞች ናቸው። ገና ማወጣው አለኝ። ገና ማወጣው አለኝ። እኔ አያችሁ ጃል ሀብታሙ ምንድን ያለው ባለፈው ሂድና ከነ እስክንድር ጋር ከነ ኢንጂነር ደሳለኝ ጋር ጸብ ገብተዋልና ሲሉት እነዛ እና ሜኬላዎች ሂዱና አስከሬናችሁን ቁጠሩ፣ ሂዱና እንትናችሁን ቁጠሩ ረፍርፈንላችኋል ያሉትም ለምን የአማራ ፋኖን የሚመሩት ጃሎች ስለሆኑ መከታውም ራሱ ቢሆን እርግጠኛ ነኝ በዘሩ የከረዩ ኦሮሞ ወይ ምናምን ቢሆን አለቅ። አያችሁ የአማራ ፈተናው ከባድ ነው። የአማራ ፈተናው እንዲህ በቀላሉ የሚመጣ አይደለም። አማርኛ በቅጡ መናገር የማይችሉ ሰዎች ናቸው የሚመሩት አለ። ማን ነው እነዚህን የሚደግፈው ያልን እንደሆነ አበበ በለው አዲስ ድምፅ ምን ስለሆነ እናቱ ትግሬ ስለሆነች የአደይ ልቅሜሊ ስለሆነ የተከዜ ማዶ ስለሆነ ሸዋ ላይ ስለዋሉበት ሸዋን ሽባ ስለሚያደርጉት የነ ኢንጂነር ደሳለኝ ደጋፊ አይደለም፣ የነዚህ ደጋፊ ነው። ማን ነው ደጋፊው? ሀብታሙ አያሌው አፍራሳ፣ ተሾመ አፍራሳ። ሀብታሙ አያሌው ማን ነው? ኦሮሞ። የት የተወለደ እዛ እንግዲህ ዘሩን ራሱ ነው በመጽሐፍ የጻፈው። ሰዎች እንኳን አይደለም ያመጡበት። የአማራን ትግል የምደግፍ አይደለም አያገባኝም፣ የአማራን ትግል የምደግፈው ሲል የቆየ አሁን የነዚህ ደጋፊ ነው። የነጃል አምቦ፣ የነጃል አሩሲ፣ የነጃል ሰላሌ ደጋፊ ነው።
እነዚህ እነ ዘመነን ይጠላሉ፣ ጎጃምን አምርረው ይጠላሉ። ከሰላሌ የመጣው ፋኖ ግን የነዚህ ብሬን ተኳሽ ነው። ወደ ጎጃም የሚሄድ አማራ ደግሞ ሰላሌ ሜዳ ላይ ይታገታል፣ ይረሸናል፣ ይገደላል። ይህን ደፍረ መነጋገር ነው ያለብህ። ደፍረ መነጋገር ነው ያለብህ። ይህን ካልተነጋገርክ አይመጣም። የሸዋ አማራ አሁን ነቅተ መጠበቅ አለብህ። ገንዘብ ሲፈስ የነበረው ማጋ ነው። እነዚህ ጋር አስታውሳለሁ የሸዋ ግሩፖች እስከ 600,000 ብር ዶላር አዋጥተው በየ15 ቀኑ 30 እና 35,000 ዶላር የሚልኩት ለነዚህ ነበረ። ለነዚህ ደግሞ የሚላከውን ገንዘብ የሚያቀብለው ብልጽግናዎች ነበሩ። የብልጽግና ሰዎች ናቸው የሚቀበሉና የሚሰጧቸው። እነዚህ ሙክታቸውን እየበሉ ሴታቸውን ከአዲስ አበባ እያመጡ የፌክ ተማራኪ ያላቸው ራሱ መንግስት እንዳይነቃ የደቡብ ልጆችን የምድ ልጆችን ያታኩስና የእውነት ለማስመሰል ያስመታቸዋል። የአማራውን ውጭ ያለውን ዶላሩን እየወሰዱበት ዶላሩን እየተጠቀሙበት ከዛ ካሜራ ተገዝቶላቸው ጋዜጠኛ ተመድቦላቸው ራሳቸው እንዲያሰለጥኑ ተደርገው ያ ደግሞ ፕሮፓጋንዳ እየተሰራላቸው የነ መከታው ማሞ ቡድን የነ እስክንድር ነጋ ቡድን በዲያስፖራው ዶላር አብጦ አማራን እርስ በርስ አባቅሶ መንግስት የሚፈልገውን ነገር አድርጎላቸው ነበር። የውሸት ተማራኪዎች ነበሩ። የውሸት ምርኮኞች ነበሩ። የውሸት ይሄ ምን ነገር አለ? አሁን እያዩኝ ነው። ደብረ ብርሃን እያያችሁኝ ነው። እያያችሁ ነው። ደብረ ብርሃን ያላችሁ፣ ሳሲቲ ያላችሁ፣ ራሳ ያላችሁ አሁን ያደረጉት ምንድን ነው? እንግዲህ ወደ ጦርነት ገብተዋል። አሁን እንደ በፊቱ ግን አይደለም። ይሄኛው ቡድን ተጠናክሯል። ህዝቡም ነቅቷል። ቴሌግራም ላይ ለጠፍኩላችሁ ያ እኛን ሽማግሌ ጭንቅላታቸውን የሚበትነው የነዚህ ቡድን። ሂዱ እኔ ቴሌግራም ላይ ግቡና ተመልከቷቸው። ሞታውን ያ ተገደለ። አሁን በቀደም ገዳዩ ተገደለ። በቀደም ተገደለ። አሁን መግቢያ ሲያጡ ሰልፍ ጀመሩ። ሰልፉን ተመልከቱ። አዶናይ የሚባል ነው ደግሞ ይሄንን የሚያመጣው። አዶናይ የሚባል የእስክንድር ካልሲ አጣቢ የአዶናይን ፎቶ አምጡልኝ እስቲ። አዶናይ የሚባለው ሰልፉን አምጣልኝ። ዛሬ ሰልፍ አድርገዋል። ምንድን ያደረጉት? ሽምግልና ልከዋል። እንደገና ሽምግልና አያስፈልግም፣ የምን አባቱ ሽምግልና ጥፋ ከዚህ ሲሉ የነበሩ ሰዎች የነደሳሌም ቡድን ጠንክሮ ህዝቡ ጠንክሮ አፈር ከደቼ ሲያበላቸው አሁን ራሳ ሄደው ራሳ ህዝቡን ተዘጋይ ብለው ገበሬውን በነፍስ ወከፍ መቶ ሳዋጣ ብለው ሸዋ ላይ ጦርነት ሊከፍቱ ፈልገዋል። ገበሬው እምቢ እንዳይል እንደ ትግራይ በሉት እንደ ኦሮሚያ በሉት ስልጣን እነሱ የሚገዙት አካባቢ ላለው ህዝብ መታዘዝ ነው ያለባቸው። አሁን መጸለይ የሚያስፈልገው እግዚአብሔር እንዲማረኩ እንዲያደርጋቸው ብቻ ነው። እነዛ ጠፍተው ወደዚህ የሚቀላቀሉበትን እንጂ አማራ በሸዋ ውስጥ እርስ በርሱ የመጨረሻውን የዋንጫ ጨዋታ ያደርጋል ማለት ነው። አሁን ይህም ብአዴን ያዘጋጀላቸው። ከዛ በኋላ ህዝቡ ውስጥ ተደብቀው ይኸው ሰልፍ ይፈቀድላቸዋል። በአማራ የትም ትምህርት ተከልክሏል። እነ መከታው በሚያስተዳድሩት ክልል ግን ተማሪዎች ይማራሉ። ድሮን አያውቃቸውም። ብአዴን ሰልፍ ያወጣላቸዋል። እና ሰልፉን ተከታትለን እንምጣ። ሰልፍ
አንዴ ድገምላቸው። አንዴ ድገምላቸው። የዚህን አስተባባሪውን ላመጣው ነው ጉዳይ ነው ማለት ነው። ይሄ ደግሞ ዋጋ ያስከፈላቸው ነው የሚመጣው። እዚህም እዚያም መዝለሉ የሚያመጣው ነገር የለም። ይሄን የሚያደርገው አዶናይ የሚባል ልጅ ነው። የሚለጥፈው የሚያስተባብረውም እሱ ነው። እንመለከተዋለን። አዶናይ ማለት ከእስክንድር ነጋ ጋር የሱ ታዛዥ የነመከታው ታዛዥ የሆነ ሸዋ ላይ ሆኖ ጎንደርን እንዲላርግ እንዲልሁን እያለ ያወራ የነበረ ሰው ነው። አዶናይ አበበ ይባላል። ገብታችሁ ማየት ትችላላችሁ። ከዚህ በፊት ብዙ ስለጻፍኩበት ማለት ነው። እነሱ ያስተባበራቸው ይሄ ነው ማለት ነው። ምንድነው አሁን ያሉት እነሱ? ይሄንን ሰልፍ አገር አንቀጥቅጥ ሰልፍ መጣ ነው የሚለው። ቀጣዩን አምጣው። አገር አንቀጥቅጥ ሰልፍ መጣ። በሸዋ አገር አንቀጥቅጥ ሰልፍ ተካሄደ። በማን ጉዳይ ላይ? በነ ጀነራል ተፈራ ማሞ ጉዳይ ላይ አገር አንቀጥቅጥ ሰልፍ መጣ። ጀነራል ተፈራ ማሞ ባይናገሩ ጥሩ ነገር፣ ግን የተናገሩት ምንድን ያልን እንደሆነ ከወያኔ ጋር አላሉ። ከትግራይ ህዝብ ጋር ግን እንሰራለን እና ከትግራይ ህዝብ ጋር አማራ ላይሰራ ነው፣ ከኦሮሞ ላይሰራ ነው፣ ከእንትን ጋር ላይነጋገር ነው። ይነጋገራል፣ መብቱ ነው። እነሱ ከኦሮሞ ጋር ብሬን ተኳሽ ስናይፐር ተኳሽ ቀጥረው፣ ሌላው የአማራ ቡድን ግን ይሄንን እንደዚህ ያደርጋል ብሎ እንትን ማለት ይሄ ትክክል አይደለም። በመረጃ ቲቪ ጎንደር አያሸንፍም ሸዋ ሲንቋሸሽ የሰማው ህዝብ ዛሬ ተቃውሞን አስመጣ። እንግዲህ ነግረውት ነው ህዝቡን ጎንደር አያሸንፍም ምናምን። ያኔ ዱሮውን ያልኩትም እኔ ነኝ። ደግሞ ያልኩትም ምንድን ነው? አንድ ካልሆናችሁ አታሸንፉም፣ አንድ ካልሆናችሁ ትወድማላችሁ፣ አንድ ካልሆናችሁ ትጠፋላችሁ፣ አንድ ካልሆናችሁ ትደቃላችሁ ያልኩት እኔ ነኝ። መረጃ ቲቪ ምን አገባው? መረጃ ቲቪ ፕላትፎርም ነው። ባለቤቶች ውስጥ ምን አገባቸው? መረጃ ቲቪ እና አዶናይን ካልሲ የቀየረላቸው ለነ መከታው ሴት ታጋይ ተብለው ቲክቶክ ላይ ተጥደው ለሚውሉት የወር አበባ መቀየሪያ ፓድ ሲገዛላቸው የነበረ፣ ስልክ ሲገዛላቸው የነበረ፣ ካሜራ ሲገዛላቸው የነበረ፣ ሲያስተባብርላቸው የነበረ መረጃ ቲቪ እኔ በጣም ያመኛል። የፈለገ ቢሆን ወጪት ሰባሪ አይደለሁም እኔ። መረጃ ቲቪ አያገባውም። መረጃ ቲቪ አማራን ያነቃ ነው። መረጃ ቲቪ አማራን ብርሃን የገለጠለት ነው። መረጃ ቲቪ ለአማራ ድምፅ ልሳን የሆነ ነው። መረጃ ቲቪ በተለየ ሁኔታ ደግሞ ለነ አዶናይ ሙክት ለበሬ ለነ አዶናይ ቤት እንዲሰሩ ለነ አዶናይ ቀለባቸውን ለነ አዶናይ ተዝናንተው ዘንጠው እንዲኖሩ የለፋላቸው ያስተባበረላቸው ነው። እንደነ መከታው እንደነ አዶናይ እንደነ አበበ ጢሞ በመረጃ ቲቪ በሰራው ፕሮፓጋንዳ የተጠቀመ የለም። ዛሬ የመረጃ ቲቪ ባለቤቶችን ፎቶ ዘቅዝቀው ነው የወጡት። መረጃ ቲቪ ከመረጃ ቲቪ ጋር የሚነጋገር መረጃ ቲቪን የሚከስ የአማራ ፋኖ አማራ ካለ እንደ አማራ ካለ ጸቡ ከኔ ጋር ነው። ጸቡ ከኔ ጋር ነው። እንመልከተው። አሁን ሀብታሙ አያሌው የሚለውን እንምሳ። አፍራሳ ኢትዮ 360 ላይ ሀብታሙ አያሌው ምን አይነት ዜና እንደሰራ ተመልከቱ። አምጣልኝ። ተካ አድርግ ወንድምዬ፣ ደክሞኛል። ተካ አድርግ፣ ርቦኛል። ተመልከቱ። ሀብታሙ አያሌው በሸዋ የፈነዳው ህዝባዊ ተቃውሞና የጎንደሩ አስደማሚ ድል ብሎ ነው ተቃውሞ ያለው። ቅድም ያሰማዋችሁ ነው። ይሄ የጎጃም ሰው ነው። እስክንድር ስር ያለ ጋዜጠኛውን ታውቁታላችሁ። ጌጥዬ ይባላል። ሸዋ የከተመ ነው። ሸዋን ሽባ ለማድረግ ከጎጃም መጥቶ ሸዋን ሽባ ለማድረግ እዚህ የከተመ ነው። ሸንጎ ይሁን ምን ያልታወቀ ማለት ነው። የሚሰራው ከናፍራሳ ጋር ነው። እሱ ነው የሚዘግበው ከኢየሩስ ተክለጻድቅ ጋር በሸዋ የፈነዳው ህዝባዊ ተቃውሞ የያዝከውን ህዝብ የምታስተዳድረውን ህዝብ ተማሪ በግድ ይገርፍ ቁጣ ብለህ ዳግማዊ ኢህአዲግ ዳግማዊ ብአዴን
ዳግማዊ ብልጽግና የሚያደርግ የለ እንዴ? ነገ ከፈለገ መስቀል አደባባይን ያጥለቀልቀው የለ እንዴ? ፓስተሮቹን አውጡ ይላቸዋል፣ ሴፍቲ ኔቶችን አውጡ ይላቸዋል። መቀሌ ላይ ሰልፍ ይደረግ የለ እንዴ? ባህር ዳር ላይ ይደረግ የለ እንዴ? ከተፈለገ ለሰልፍ ደግሞ በሸዋ የፈነዳው ህዝባዊ ተቃውሞ ምንድን ነው ያልን እንደሆነ ተፈራ ማሞ እንደዚህ ብሏል። ነፍስ ይማር ብሎ ነው የጻፈው። አምጣልኝ። ነፍስ ይማር አዶናይ ማለት ነፍስ ይማር ብሎ ነው የጻፈው። ማንን? ተፈራ ማሞን፣ ጀነራል ተፈራ ማሞን ማለት ነው። ቁጭ ብሎ ለጎንደር ስኳድ የሚሰራው ይሄው ብልጽግና ተልኮ ሸዋ የገባው ባንዳው ተፈራ ማሞ በሸዋ ህዝብ የዲቃላ ፖለቲካ ይቁም፣ የሸዋ ወጣቶች ደም በእጅህ አለ ተብሏል። የአስማረ ዳኜ የአስራት ገዳይ ወያኔን ያናፈቀ ቆላ ተንቤን ይሂድ ብለውሃል። ነፍስ ይማር ተፈራ ማሞ ብሏል። እንጭጭ እኮ ነው የሆነ ጨቅላ እግዚአብሔር በሚያውቀው የአዶናይን ፎቶ የሚልክል ይሄውና ተመልከቱት። ይሄ ነው እንግዲህ አዶናይ ማለት ይሄኛው ነው። ይሄ በዚህ በኩል ያለው ሸዋ ቁጭ ብሎ ለጎንደር የሚቆረቆር ማለት ነው። ለጎንደር ስኳድ የሚቆረቆር እኛው ደግሞ ታጋይ ናቸው። ናቴ ምስኪን ታጋይ ታጋይ እኛው ታጋይ ናቸው። የኛው ረዳት ነው። በቃ የሸዋ ፋኖን እንትን የሚለው ይሄ ነው። ትቀምሳለህ አዳሜ ማለት ትቀምሳለህ፣ ትገጥማለህ። ምነግሬና አይደል? አዎ በሽምግልና ተብሎ ሽምግልና ረግጣል አይደል? አዎ አሸንፏቸውና ግዟቸው። ሁለት አባወራ በአንድ ቦታ አይኖርም። ሰልፍ ወጣ፣ ገበሬ አሰለፍክ፣ ምን አሰለፍክ፣ ነፃነት ወይም ሞት አለቀ። ነፃነት ወይም ሞት እንደሆነ ዝም ብሎ አልቀረ። በድሮን መገደል መጨፍጨፍ አልቀረ። እስከ መቼ አባብለህ እስከ መቼ ይዘህ ትቀጥላለህ? ትሄዳለህ ወደፊት። እሬቻን ትበላለህ፣ እሬቻ ታበላለህ። እንግዲህ የተረፉት ደግሞ እንደዚህ ተማርከው እየሰጡ ነው። የማረካቸው እንደውም በቅጽል ስሙ ጃልመሮ ይባላል። ይገርማቸዋል። እጃችሁን ስጡ ያላቸው ከጥቁረቱ የተነሳ የኦሮሞ ፊት ያለው ስለሆነ እና ጃልመሮ ይሉታል። በቅጽል የበረሃ ስም ማለት ነው። እጃችሁን ስጡ ብሎ እጃቸውን የተቀበላቸው እሱ ነው። እንስማቸው። ምርኮኞቹ ገበሬዎቹ ለምን እንደገቡ እንስማና የዛሬውን ዝግጅታችንን እናብቃ። የእኛውን ሰው ድምፅ እንስማ። እሺ ይቀጥል። ወደዚህ ነው የምንከደው። ወደ ደሳ ላይ ነው የሚባል ነገር እውቅና ምንም የለኝም። አሁን ይኸው ጨለማ ነው። በቃ አሁን እውቅና የለኝም። የምናውቀው ነገር የለኝም እስከዛ ድረስ እና እኔ ይገርምህ እኔ በቃ ብዙ ነገር አሳልፌያለሁ። ሀገራችን ያው ኦሮሞ ሀገር ነው። እኔ ለሀገራችን ነበር የወጣሁት። እንደዚህ ወደዚህ አዙሪያ ምጥና ብለን አላሰብነው ነበር። እንግዲህ ያወጣም አንድ ሰው ነው እንግዲህ እዚህ ያደረሰው። እንግዲህ እዚህ ያለው ስሙ የተመሰገነ ይሁን። ያው ተርፈናል። ሌላ ችግር የለም እና ሌላ ነገር እኔ በአንድነቱ ላይ እኛ ትገርማችሁ አንድ ሰሜን ሸዋ አንድ ሀገር እኮ ነን። አሁን ተዚህ ሀገር እኮ ወደ ደቡብ ወደ ትናምን ከርቆ እንገናኝ ሴት ነው መጣው ሰሜን ሸዋ ተባለ እኮ እንደሆነ ማማሽ እንደዛ ሰው ማማሽ እኮ ነው እንደሆነ ማማሽ ነው። እዚያ በዚህ አሁን ሀቂ ያለው ሰው በየስም ሀቂ ያለው ተደስተሪስ የሚነሳ ብዙ አኪም እንገባለን። በቃ አብረን ነው ሻይየታል አሁን ሀቂ በዛ በቃ ሰሜን ሸዋ ሰው እየተገናኘ የሚስለው ማለት ነው እና እኔ ሌላ ምለው ነገር የለም። እኔ ምንም እኔ አብኛ ስራ እንዴ ይቁልና ነው ካሉ ስራን ተናወደ በፋብሪካ አላደረም ይስተማታቁ ተመሳሳይ ነው። በቃ ምን የገባው በቃ ኦሮሞ እንትን ገለብ ለጀን ሚኒስተር ሞገለብ ተሰባሳቀ በቃ ነው ተቆስ ያለ ደግ እንደትልቅ ሰው ነው ለምሳሌ ምን ደግሞ ልጆች ናቸው ልጆች ናቸው ወጣዎች ነው እንደው ታዲያ ልጆች ነው ሲደባደቡ እንዴት ነው እንደዚህ ወደ ካከተ ታዲያ ምን አጣጣ ስለና እሱና ስለሆነ ለኔ ምን ማቆራ ግን ምን እርግጥ ይደጃለ ነው ሰባ ይደጃለ በቃ አቃችሁ ከፋው በቃ ያ ከሌላ ባለ ነገር ነው ምን ተባለው ሰላይ ድንጋይ ምን ከባድ ነው በቃ ነው ተባለው ነው ወደ ከረሙ እንጂ ሌላ ነገር እኛ ይሄንን ይቻላልኩና የስበርስን ጉዳይ ያው ተጠቅቋል። ያው እኛ ስለ አንድነት ጉዳይ በቃ እኛ ስበርስ እንዴት ነው ማለት ነው ስበርሳችን እንባ ተቀደምና እንደተማታቸው አላ እንጂ ደግሞ ምን ታፈሱ ተቃቃታ ነው ጉዳይ የለም። የፈለገው ታምን ፈጣው የሻቀ ባለን ከላለ ያለው ሁላችን አንድነቱ
አንቱ ባላዩ ፈረሰ ደግሞ አሁን ተገርጥሮ ተራጥራ ወላችሁ ይው ዝም አላችሁ። ምክንያቱም ምንድን ነው እያሉ የምናገረው እንደዚህ አንተ ተው እሳት ላይ ይሆናል ብለህ አስብ ይደረስ ማስተዋወስ ሌሎቹ ምን ታስተላልፋለህ? በቀጣይ ሌሎቹ እንዳይፈጽሙ ምን መልዕክት ታስተላልፋለህ? ሌሎቹ ወንድሞቻችንማ እኔ በርስ ጉዳይ ባለ ነገር ልባቸው እንዳያስቡ ሁለተኛ በአንድነትን አንድ ሆነን አንድ አማራ ሆነን እግዚአብሔር ሰይጣን ክፉ ሰብሮ ሀገራችንን አንድ ሆነን ጠላታችንን በአንድነት እንወጣው ነው። አለቀ። እንግዲህ እኚህ ሰውዬ ወደዚህ የገቡት ሚስታቸው ተገድላለች በኦሮሚያ፣ ልጃቸው ተገድሏል፣ ገበሬ ናቸው። በዚህ እድሜያቸው የገቡት ለበቀል ነው። አለቀ። እሳቸው ወይ መከላከያ ሆኖ ጸጉሩን ተላይቶ የመጣ ሸኔ ወይም ደግሞ ባልና ሚስታቸው ልጆችና ልጅ ገደለባቸው ያንን ተፋልመው ብድራቱን መመለስ ነው የሚፈልጉት። እንደ እድል ግን የወደቁት ራሳቸው ብሬን ተኳሽ የሆኑ ሰዎች ናቸው። ሌሊት ተነሱ አሉን አሉ። ከጠላት ጋር ነው የምንዋጋው ብለን ስንሄድ አምጥተው እዚህ አፈሰሱን። ያው የተረፍነው ከሞት የተረፉት ከቁስል የተረፉት ተማርከዋል ማለት ነው። አሁን ከነደሳለኝ ወገን ያጎት ልጅ አለ፣ ከነ መከታው ሰፈር አካባቢ ደግሞ ያክስት ልጅ አለ። ወንድማማቾችም ታላቅና ታናሽ ይኖራሉ። በሸዋ ውስጥ የተፈለገው ሁለት ወንድማማቾች እንዲጋደሉ ነው ማለት ነው። አማራጭ የለም። አሁን ከዚህ በኋላ አማራጭ የለም። በጎንደርም አማራጭ የለም፣ በወሎም አማራጭ የለም፣ በጎጃም አማራጭ የለም። የህዝብ መከራ እንዲቀንስ ከተፈለገ አንድ አባወራ በአንድ ቤት ብቻ ነው የሚያስፈልገው። ሀላስ አለቀ። የተማረከ እግዚአብሔር ህይወቱ ትረፍ ያለው ይተርፋል። መያዝ ነው፣ ማሰቃየት አያስፈልግም። አማራ ወገኑ ነው። የቆሰለውንም ማሳከም ነው። የሞተው ምንም ማድረግ አይቻልም። ሽምግልና ምናምን የሚባል የለም። እነዛ ወንጀለኞች ናቸው። የገቡበት ገብቶ ፍትህና ህግ ማስከበር ብቻ ነው። ይሄ መጨረሻው ነው። በቃ አለቀ። የኔ ሀሳብ ይሄ ነው። አንድነቱ ደግሞ ከመጣ የጎጃሙም የጎንደሩም የወሎም የሸዋውም ችግር አለበት የተባለ ቦታ ስፔሻል ኮማንዶ ተመርጦ እንትን ብሎ ችግሩን ይፈታል ማለት ነው። የወሎ ፋኖ አሁን የሸዋን ፋኖ የመርዳት ኃላፊነት አለበት። የጎጃሙ የጎንደሩን፣ የጎንደሩ የጎጃሙን የመርዳት ኃላፊነት አለበት። ወንበዴውን፣ ዘራፊውን፣ ሌባውን፣ ጸረ አንድነቱን ምንም በሚዲያ ላይ ማባበል አያስፈልግም። እኛ አንድ ስለሆነ አያስፈልግም። በቃ አለቀ። ይህንን አምጥተህ ማለት የአማራን መከራ የኢትዮጵያን መከራ ማቅለል የሚቻለው ወደ አንድነት ሲመጣ ነው። እገሌ ብአዴን ነበረ፣ ብአዴን ያልሆነ የለም። እገሌ ቅንጅት ነበረ፣ ያልሆነ የለም። በፖለቲካ ውስጥ ያሳለፈ ሰው አንድ ቦታ ነበረ። ምንም ውስጥ የሌሉ ሰዎች የሚገኙት በጣም ጥቂቶች ናቸው። የኃጢአቱን ብዛትና ክብደትና ቅለት እየመዘኑ እያጣጣሙ ወደፊት ካልተሄደ በስተቀር አሁን በዚህ ይህም ክስ ምናምን የለም። ቆሞ አሁን የተቀረጸውን አዲስ አማራዊ አስተሳሰብ አምጥቶ ወደፊት መሻገር ብቻ ነው የሚያስፈልገው ማለት ነው። ይሄ ሁላ ሲደረግ ኦሮሞ ምን እያደረገ ነው ያልን እንደሆነ የኦሮሞን ሰሞኑን እመጣበታለሁ፣ ወይም ቴሌግራሜ ላይ አንቡ። ኦሮሞ አሁን ዓለም ላይ ነው ያለው። ኦሮሞ ሁሉ በእጁ ሁሉ በደጁ ነው። ኦሮሞ ነጭ ለብሶ ነው ያለው። ኦሮሞ ጭፈራ ላይ ነው ያለው። ፒያሳ ብትሄዱ አሉ ከመሸ በኋላ ስፒከሩ ቤተክርስቲያን አያስቀምጣችሁም፣ ቤታችሁ አያስተኛችሁም አሉ። ጭፈራው የሰባት ካት የኖህ ዘመን ይመስላል አሉ። 4 ኪሎ 4 ኪሎ በቃ ይቺ ናት አሉ። በቃ ኦሮሞ ጥጋቡ እዚህ ደርሷል። ቱቲ ደርሷል። ከወያኔ ውድቀት አልተማረም። ከወያኔ መራብ አልተማረም። ከወያኔ ስደት አልተማረም። ወያኔ የሄደችበትን መንገድ ያቃል። ነገር ግን እንትን ይላል ማለት ነው። የሚተነፍስበት ጊዜ ይመጣል። አሁን ትምህርት ቤት ያለው ኦሮሚያ ነው። አሁን እየተገነባላቸው ነው። ትራክተር እየታደላቸው ነው። ግብርናቸው ዘመናዊ ሆኗል። ትግሬ ፈርሶ አማራ ፈርሶ ሱማሌ ደቆ ደቡብ እየተደቆሰ ቤኒሻንጉል ጋምቤላ እየደቀቀ የትኛው ኦሮሞ በልጽጎ እንደሚኖር በጊዜ ታሪክ ያሳየናል። ምን ነው ኦሮሞ ባልሆንኩ ብሎ
ሰው የሚጸጸትበት ጊዜ እንደመጣ ከኦሮሞ መሀል ያላችሁ አሁን ወጣ ማለት ያለባችሁ እነ ጃዋር ጠርጥረዋል፣ ፈርተዋል፣ እየተናገሩ ይሄ የኦሮሞ መንግስት አይደለም በኦሮሞ ስም ወንጀል እየሰራ ነው እያሉ እየተናገሩ፣ ሌሎቻችሁ እንደተመቻችሁ ሆናችሁ ቁጭ ብላችኋል። ውጡ፣ ተናገሩ፣ ውጡና አሁን የኦሮሞ ጥጋብ አያድርስ፣ ሰማዩም የኛ ምድሩም የኛ አየሩም የኛ ብለዋል። ማንንም መግዛት ማንንም ጆሮ መቀንጠጥ ይችላሉ። በወያኔ ጊዜ ትናገራለህ፣ ትጠፈጠፋለህ፣ ትታሰራለህ። ቢያንስ ተጠያቂ እንኳን ነበረ። አሁን ያ የለም። የፈለገ ያግታል፣ የፈለገ ያስራል፣ የፈለገ ይገላል፣ የፈለገ ያርዳል፣ ቤትን መጥቶ ያፈርሳል፣ ትዳርህን ያፈርሳል፣ ሲፈልግ ሚስትህን ይቀማሃል። ችግር የለበትም። ይሄ የኦሮሞ ጥጋብ ይበርዳል። ለሃጣን የመጣው ለጻድቃን ኦሮሞዎች ይተርፋል። ብሔር ብሔረሰቦች በየቤታቸው የሚያወሩት ብትሰሙ ትደነግጣላችሁ። ስርዓት ይወድቃል፣ ስርዓት ይሄዳል። አፍጋኒስታን ውስጥ የነበሩ በአሜሪካ መንግስት በኔቶ ስር የነበሩ አፍጋኖች አውሮፕላን ላይ ተንጠልጥለው እንኳን መሄድ አልቻሉም። አንድ ቀን ትመጣለች ጭልም የሚልበት ነገሮች ዝግት የሚሉበት፣ እንዲህ እንደታበጠ አይቀርም። ዳንኤል ክብረት አሁን እንደዚህ እንደፏለለ ይቀራል መስሏችሁ? አይ አብይ አህመድ እንዲህ እንደፏለለ ይቀራል? አይ ሽመልስ አብዲሳ እንደዚህ እንደጎረረ እንደተሳደበ አይቀርም። ጊዜ ተገለባባጭ ነው። የዘመን እንጂ የሰው ጀግና የለውም። የጊዜ ጀግና የለውም። ወቅት ነው ጀግና የሚፈጥረው። ጥጋብ በልክ ባንኩ ታንኩ በእጃችሁ ነው። አዎ ሁሉን ጠቅልላችኋል። አዎ ሁሉን ነገር አድርጋችኋል። አዎ ግን ሁሉ ይሻራል። እንደዚህ ያደረጉ ሰዎች ነበሩ። እነ ሳዳም ሁሴንን መጨረሻቸውን፣ እነ ጋዳፊን መጨረሻቸውን፣ ለህዝባቸው ወርቅ ያነጠፉት እንኳን መጨረሻቸውን አይታችኋል። ስለዚህ እያንዳንዳችሁ ተቀመጡ፣ ስርዓት ያዙ። የዘመድ ቲቪ በዚህና በዚህ ምክንያት ይቀጥላል። በቲክቶክ ላይ ያላችሁም በዘመድ ቲቪም ስትከታተሉ የነበራችሁ እናመሰግናለን። እንዴት ነው እስቲ አንዴ መጨረሻ ጊዜ በጥሩ ሁኔታ ነው የታየው? ንገሩን። ንገሩኝ። ሰራዊተ ጌዴዎኖች ተመስገኑ። ጠንካራ ሳተላይት፣ ጠንካራ ድርጅት መርጣችኋል። ከማንም የበለጠ ንገሩኝ። እንዴት ነው? በጥራት ታይቷል። ዘመድ ቲቪ ዶት ኮም ይችን ዌብሳይት ላይ እየገባችሁ በዛ መመልከት ትችላላችሁ፣ በዛ ማየት ትችላላችሁ። ይኸውላችሁ ዘመድ ቲቪ ዶት ኮምን ስትነኩ ይሄን ይመጣላችኋል። ቀዩን ትጫናላችሁ። ላይቭ የሚለውን ገብታችሁ ማየት ትችላላችሁ። አሁን እኔ ማስተላልፎ መታየት ይችላል። ያው ጠቅ ስታደርጉት ዘመዴ ይለፈልፋል። እንደምታዩት ዘመዴ ይለፈልፋል። ሳተላይቱ በአጠቃላይ እየሄደ ነው። እስቲ ንገሩኝ። ሁላችሁም ጋር ገብቶላችኋል? አለቀ። የአማራ ፋኖ በአጠቃላይ ጎንደሮች፣ ጎጃሞች ሁላችሁም አየር ሰዓታችሁን ውሰዱ ተብላችኋል። መልእክት ያደረሰን የሸዋ ፋኖ ነው። ቀጥሎ የአማራ ፋኖ የጎንደሩ የአማራ ፋኖ ወታደራዊ አዛዥ ለዘመድ ሚዲያ መመስረት ሌሎችም ሚዲያዎች ይምጡ በማለት አርበኛ ሳሙኤል ባለድል ባስተላለፈው መልእክት እንሰነባበታለን። ከጎጃም እጠብቃለሁ፣ ከዘመነ ካሴን ከአስረስ ማረይም እጠብቃለሁ። ማርሸት ጻፉ፣ መልእክት ቀርታችሁ ላኩ። ዘመድ ቲቪ ይምጣልን፣ እየገረፈንም ቢሆን ያስተካክለናል ብላችሁ መልእክት ላኩ። ወሎ ላኩ። ይኸው ከጎንደር ደርሶኛል። የጎንደርን ሰምተን እንለያያለን። ቂም አትያዙ፣ ምናምን አትያዙ። በቃ እኔ የዠለጥኳችሁ ለብዙሃኑ የአማራ እንትን ነው እንጂ በግሌ ምን ልጠቀም? ምን ሊረባኝ? ሆዴ ውስጥ ደግሞ ቂም የለም። እኔ ርስቴን አልቀማችሁ፣ ሚስቴን አልቀማችሁ፣ ምን አረጋችሁኝ? እኔ የምቆጣው ለብዙሃኑ ወደ መስመር እንድትገቡ። ስለዚህ የዘመድ ቲቪ መምጣት የተሰማችሁን ስሜት ጻፉ፣ ላኩ። አሁን አርበኛ ሳሙኤል ባለድል
የሚዲያዎችን መምጣት አስመልክቶ የተናገረውን